ክቡራትና ክቡራን አድማጭ ተመልካቾቻችን የዛሬውን እንምከር ፕሮግራም ጀምረናል። ተከታተሉን። የዛሬው ርዕሰ ጉዳያችን በአገራዊ ውይይት ጊዜ የህዝብ አስተያየት አሰባሰብና አጀንዳ ቀረጻ ሂደት በሚል ርዕሰ ጉዳይ ሰፋ ያለ ውይይት እናደርጋለን። እንግዳ ጋብዣለሁ። እንግዳዬ በጆርጅ ሜሰን ዩኒቨርሲቲ ሲኒየር ሪሰርቸር ናቸው። የአፍሌትድ ፋካልቲ ሜምበር ናቸው። በጣም ጥልቅ የሆነ ጥናታዊ መጽሐፍም አዘጋጅተዋል። ደራሲ ናቸው። ይሄ የህዝብ አስተያየትና ተዛማጅ ጽንሰ ሐሳቦች የሚል ለጋዜጠኞች ለሚዲያና ለተለያዩ ነገሮች ጥቅም ላይ የሚውል በጣም በትክክል ዌል ዶክመንትድ የሆነ መጽሐፍን ጽፈዋል። ዋና ሐሳቡ የህዝብ አስተያየትና ተዛማጅ ጽንሰ ሐሳቦች ይበል እንጂ የዝምታ ጥምዝ ስፓይራል ኦፍ ሳይለንስ የህዝብ አስተያየት ፐብሊክ ኦፒኒየን የሚባለው አጀንዳ ቀረጻና ፕሮፓጋንዳ የሚሉ አራት ጠንካራ ክፍሎች አሉት። በጥሩ ሁኔታ የተዘገበ መጽሐፍ ነው። በደንብ የተሰነደ ነው። ከዚሁ ጋር በተያያዘ መንገድ ከዚህ በአገራችን የተፈጠሩ ችግሮችን ለመፍታት የኢትዮጵያ ህዝብ ችግሮችን ለማስወገድ የሚችልበትን ብቸኛ ነው ብሎ ያሰበውን አሁን የብሔራዊ ምክክር ኮሚሽን ስላቋቋምን በዚህ የብሔራዊ ምክክር ኮሚሽን ጊዜ አስፈላጊ የሆነ የህዝብ አስተያየት እንዴት ነው የሚሰበሰበው፣ አጀንዳዎች እንዴት ነው የሚቀረጹት፣ ዝምተኛና ዝምታን የሚያበዛው ማህበረሰብና ምሁራን በበዙበት ሀገር ውስጥ የዝምታ ጥምዝን አልፈን እንዴት ሐሳባቸውን ማንኛውም የህብረተሰብ ክፍሎች ማካፈል የሚችሉበትን መንገድና ምክረ ሐሳብ በስፋት ከዶክተር አድማሱ ጣሰው ጋር እንወያያለን። ዶክተር አድማሱ ጣሰው እንኳን ደህና መጡ። እንኳን ደህና ቆያችሁ። እስኪ በኢትዮጵያ ውስጥ የተፈጠሩ ችግሮች አሉና የተፈጠሩ ችግሮች ሲንከባለሉ የመጡ ናቸው። እርስዎ ደግሞ በዚህ በተማሪዎች እንቅስቃሴ ውስጥ ከፍተኛ ድርሻ የነበሩት እንደውም የመጨረሻው የተማሪዎች የዩኒቨርሲቲ አዲስ አበባ ዩኒቨርሲቲ መሪዎች መካከል አንዱ ነበሩ። ከታላላቅ የፖለቲካ ታዋቂ ሰዎች ጋር አብረው በወጣትነቱ ኢትዮጵያ እንድትቀየር እንድትለወጥ አስተዋጽኦ አድርገዋል። አሁን ምንም እንኳን በውጭ ሀገር በኒውዮርክ የሚኖሩ ቢሆኑም የኢትዮጵያን ነገር በቅርበት እንደሚከታተሉ ይታወቃል። በመሆኑም አሁን የኢትዮጵያ ችግር በእናንተ በተማሪዎች ጊዜ ጀምሮ የነበረው ጥያቄ አንዳንዱ በመጠኑ የተመለሰ አለ፣ አንዳንዱ ተሸራርፎ ነው የተመለሰው፣ አንዳንዱ እንዲያውም ከድጡ ወደ ማጡ ገብቷል ይባላል እና ያንን ችግር ለመፍታት የተለያዩ የህብረተሰብ ክፍሎች በኢትዮጵያ ውስጥ የተፈጠረውን አለመግባባቶች የሚፈቱበት አይነተኛው መንገድ ጠበንጃ ሳይሆን ምክክር ነው ብለው የምክክር ኮሚሽን በዚህ 1 ዓመት 2 ዓመት ውስጥ ተቋቁሟል። ኤግዛክትሊ ስራ እየሰራ ነው። አሁን ወደ አጀንዳ ቀረጻ ወደ ፐብሊክ ኦፒኒየን የህዝብ አስተያየት መሰብሰብ መሄዳቸው አልቀረም እና ወደዛ እንትኑ ዋዜማው ላይ ነው ያሉት እና እሱን በኋላ እንመጣበታለን። አገራዊ ምክክርና የምክክር ኮሚሽኑ ሲቋቋም በምክክር ችግሮችን ለመፍታት ሐሳብ ሲቀርብ ይህን እንዴት አዩት? ፖዚቲቭ ነው? ያዋጣል ወይስ ያው የተለመደውን የጠበንጃውን መንገድም ማንሳቱን የተውን ይመስላል? ይሄም ኮሚሽኑም ከተቋቋመ በኋላ አልፎ አልፎ ደግሞ የተኩስ ድምጽ እንሰማለና እንዴት አዩት አጠቃላይ ሁኔታውን? እርግጥ ነው ሁሉ ጊዜ ችግሮች በጠመንጃ ለመፍታት ብዙ ጊዜ ተሞክሯል። ኢትዮጵያ ውስጥ ስንሞክር የነበርነው ፎር ዳት ማተር አፍሪካም ውስጥ በጠመንጃ ለመፍታት ነው። ግን በጠመንጃ ለመፍታት በተሞከረ ቁጥር ሌላ ችግር ይፈጥራል። ሌላ ችግር ሌላ ሞት በተፈጠረ ቁጥር ያም ደግሞ እንደገና የተሸነፈው ደግሞ አሸናፊ ሆኖ ለመውጣት እንደገና ይቀጥላል። የማያቋርጥ ሂደት ውስጥ እንገባለን። የመገዳደል የመጠፋፋት የትም የማያደርስ እና ግን ሁኔታውን የማይፈታ ግን አሁን በዓለምም ላይ እንደሚታየው አሁንም እንደሚታየው ቀድሞም ቢሆን ነገሮች በመመካከር በውይይት ችግሩ ምንድነው? ዋናው ነገር ምንድነው? ምንድነው እዚህ ውስጥ የከተተን ብሎ ማወቅና ከዛ መቀጠል እና ዋናው
ባለቤት መሆን ነው ለችግሩ ባለቤት እስከተኮነ ድረስ መጀመሪያ ችግሩ አለ እሺ ያ ችግር ካለ እንዴት ነው ያንን ችግር መንፈታው ብሎ ከባለቤትነቱ የችግሩን ባለቤትነትና የችግሩንም ፈቺነት የፈቺነቱንም ባለቤትነት ተወስዶ ሲደረግ በቀላሉ መፍታት ይቻላል ያልሆነ እንደሆነ ግን በጠመንጃ እንትን ያለ እንደሆነ ችግሩም ጠመንጃውን ይዞ እንትን የሚለው ብቻ ነው ችግሩን አይደንቲፋይ ያደረገው ያንን ለመፍታት የሚቀጥለው ሌላኛው ወገን ይሄን ችግሩን አክሰፕት አላደረገውም ይዋጋል ይሆናል ግን ኦነርሺፑ ወይንም ደግሞ ባለቤትነቱ የችግሩን ባለቤትነት ከወሰዱና የችግሩንም ፈቺነት የፈቺው ባለቤት መሆን ከወሰዱ ሁለቱም ተነጋግረው ችግራችን ምንድነው እሺ ይሄ ችግር አለብን ችግራችን ይሄ መሆኑን ካወቅን እንዴት ነው ምንፈታው ብሎ ሲጠያየቁ ከዛ ቀላሉ መንገድ ይሆናል ብዬ እኔም የምገምተው ይሄ ነው እንዲያውም አንድ የሚገርም ነገር በጊዜው ቆየት ብሏል በ16ኛው ይሁን በ15ኛው ክፍለ ዘመን በኢትዮጵያ ኦርቶዶክስ ቤተክርስቲያን የተነሳ ችግር ነበር የቁርባንና የካራዎች ምናምን የቅባት ምናምን የሚለው ያንን ለመፍታት የሄዱበት መንገድ በውይይት ነበር እንግዲህ ወደ ሌላ አልሄደም ማለት ነው በውይይት መፍታቱ አዲስ ነገር አይደለም ካልቸሩ የነበረ ነው ለማለት ነው እና ያንን መቀጠል ግን አሁን ቅድም ባነሳልኝ አሁን ባለው የምክክር ኮሚሽን ባልከው ላይ አንድ ምጠይቀው ነገር ግን አለኝ ይሄ ነገር በተነሳ ቁጥር ችግር ነበረብን ጦርነት ይካሄድ ነበር ሌሎችም ደግሞ የስልጣን ጥያቄዎችም ብዙ ችግሮች ነበሩ የዛን ጊዜ ተነሳ ነገሩ ከዛ በኋላ ነገሮቹ የጠፉ ምን ይያሉ ሲሄዱ ከዛስ የሚቀጥለው እንዴት እንደሆነ ያ ሁኔታው በተነሳ ጊዜ ቀጥሎ ቢሆን ኖሮ ወዲያውኑ እንደተነሳ ቀጥሎ ቢሆን ኖሮ እና ኮሚሽን ያስፈልገናል ተብሎ እንዴት እንሄደው ተብሎ ተሄዶ ቢሆን ጥሩ ነበር ብዬ ነው የምገምተው አሁን ግን እንዴት እንደተካሄደ አላቀውም እኔ እንግዲህ እዚህ አልኖርም ግን ለመሆኑ ችግሩ አለበት የሚሉት እንደዚህ ነው መሄድ ያለብን ብለው መክረውበታል ወይ ኃላፊነት እንትኑን ባለቤትነቱን ወስደዋል ወይ ይሄ ነው ችግራችን ብለው ችግራችንን በዚህ ነው የምንፈታው ብለው ባለቤትነቱን ወስደዋል እና ባለቤትነት ትልቁ ነገር ነው የችግርም የመፍትሄም መፍትሄውንም የሚወሰድበት መንገድ ባለቤት መሆን ዋናው ይመስለኛል በጣም ጥሩ ነው ያው እንግዲህ ኮሚሽኑ አንዱ ይሄ ሁለት ኮሚሽን ተቋቁሞ እሱ ፈርሶ ሶስተኛው ኮሚሽን የሚመስል ይሄ ሁለተኛ ያውኑ ኮሚሽን የናሽናል ዲያሎግ ወይም የብሔራዊ መግባባት ኮሚሽን ስለሆነ ይሄ ኮሚሽኑ የሚሰራው ስራና የአገሪቷ ችግር የህዝቡም ችግር ነው መፍትሄውም የህዝቡ ነው የሚለውን ስራ በስፋት መስራት እንዳለበት ነው ያሳሰቡት ትክክለኛ ማሳሰቢያ ነው ምክንያቱም የዚህ የአገሪቷ ችግር የሶስተኛው ወገን ችግር ነው ይያሉ ወይ ምዕራባውያንን ወይ ጎረቤት ሀገርን እያነሱ መሄዱ አጠቃላይ ለመፍትሄ አይበጅም ለመፍትሄ የሚበጀው ችግር ፈጣሪዎቹም እኛንን ችግሩን መፍትሄ የምናበጀው እኛንን የሚፈታውን በእኛ ነው የሚል ሐሳብ ነው እሱ ደግሞ ኮሚሽኑ ሲቋቋምም አንዱ የታሰበው ምንድነው የሀገርን ችግር በአገር ልጆች መፍታት የሚል አይነት ሐሳብ ነው ያዙትና እንግዲህ ያው ጥንካሬና ብርታቱን ወስደው ይሄንን ነገር ለማድረግ ቁርጠኝነቱ ከነሱ ይተበቃል የኢትዮጵያ ህዝብም ሆነ ምሁራን የፖለቲካ ፓርቲ መሪዎችም ሆኑ ሌሎች ስቴክሆልደርስ ባለድርሻ አካላት በዚህ ጉዳይ ላይ ሰፋ ያለ ውሳኔ የሚሰጥ ውይይት ስለሆነ ሁሉም ባለቤት እንዲሆን የማድረግ ያንን የማግባባት ስራ ያስፈልጋል አሁን አጀንዳ ቀርጻውስ ሊገቡ ነው ምንድነው ለውይይት የሚሆነው አጀንዳ መቀረጽ አለበት ብለው ወደ አጀንዳ ቀርጻ ሊገቡ ነውና መጀመሪያ አጀንዳ ቀርጻ ምንድነው አጀንዳ መቅረጽ ሁለተኛ አገራዊ ምክክር ኮሚሽኑ አጀንዳውን እንዴት መቅረጽ አለበት ከእሱ እንግዲህ እንግሊዝ ሀገር ተምረዋል ስዊድን አሜሪካ ተምረዋል በአፍሪካ ሀገር ብዙ ቦታ ላይ ሰርተዋል እና አጀንዳ
እንዴት ነው የሚቀርጸው? ምን ማለት ነው? መጀመሪያ አጀንዳ ቀርጻ ምን ማለት ነው? ሁለተኛ ይሄ ኮሚሽኑ አጀንዳውን ለመቅረጽ ምን ማድረግ አለበት? ምክንያቱም ለውይይት የሚቀርቡ አጀንዳዎች መቀረጽ አለባቸው እና ምንድነው አጀንዳ ሴቲንግ? በመጽሐፉም ላይ በጥልቀት ስላነሱት አጀንዳ ሴቲንግ ዋናው ነገር ምንድነው? አሁን ለምሳሌ አጀንዳ ሴቲንግ 3 ክፍሎች አሉት። ለምሳሌ የሚዲያ አጀንዳ የሚባል አለ፣ የህዝብ አጀንዳ የሚባል አለ፣ የፖሊሲ አጀንዳ የሚባል አለ። የሚዲያ አጀንዳ ምንድነው? በየቀኑ በሚዲያ ላይ የሚወጡትን ዜናዎች እናያለን እና እነዛ ዜናዎች ሲወጡ ጉልህ ቦታ ተሰጥቷቸው ምናልባት የመጀመሪያ ገጽ ላይ ይሆናል ወይ በትልቁ ተሰርቶ ይሆናል። አሁን ለምሳሌ ብዙ ያየነው እንደሆነ አሜሪካንም ሀገር እኛም ሀገር አሁን እዚህ ኢትዮጵያም ውስጥ ያለው ለምሳሌ ወይ የአሜሪካ ፕሬዝዳንት እንደዚህ ያደረገ የሚባለው አጀንዳ ሆኖ ይወጣል። ትልቅ ቦታ ተሰጥቶትና በሰፊው እዚህም ጠቅላይ ሚኒስትሩ በዚህ ጊዜ እንደዚህ ያደርጉ ወይም የአፍሪካ አንድነት ድርጅት ስብሰባ ላይ ምናምን እንደዚህ ሆነ። ያ አጀንዳ የየቀኑ አጀንዳ ጋዜጦች ሚዲያው የሚሰጠው ቦታና ጉልህ ስፍራና እንትን የአጀንዳ ሴት አድርጓል ማለት ነው። ያ ዜና ያን አጀንዳ በሚዲያ ላይ ሴት አድርጓል ማለት ነው። እና ይሄ ኮንቲኒዩስሊ እንግዲህ የመቆጠሩ ነገር ነውና ግን ወደ አጀንዳ የህዝብ አጀንዳ ስንሄድ ወይም ፐብሊክ አጀንዳ የሚለው ጋር ስንሄድ እሱ የሚታየው በምንድነው? በሚደረጉ የህዝብ አስተያየት ጥናቶች ኦፒኒየን ጥናቶች ላይ ነው። እዛ ላይ በየአመቱ ለምሳሌ በየሀገሮች የሚደረጉ አሉ፣ በየአመቱ የሚደረጉ አሉ። እዛ ላይ በአሁኑ ጊዜ አገሪቱን የገጠማት ችግር የአገሪቱ ዋና ችግር ዋና ኢምፖርታንት እንትን ምንድነው ብሎ የሚል ጥያቄ ይኖራል። አንድ ጥያቄ ለዛ የሚሰጡት ጥያቄ ህዝቡ የሚሰጠው ጥያቄና ለዛ ህዝቡ የሚሰጠው ጥያቄና በሚዲያ ላይ በየቀኑ የሚወጡት እንትኖቹ በአመት ላይ ስታይ አጀንዳውን ሴት አድርገው የሚወጡት የተገጣጠመ እንደሆነ እንግዲህ እነዚህ እንትኖች ሴት አድርገዋል ማለት ነው። አጀንዳው በህዝቡ ላይ የህዝቡና የሚዲያው አንዱን ሆኗል ማለት ነው። ሴት አድርገዋል ማለት ያ ምንድነው ማለት ነው? ሚዲያው አጀንዳውን ሴት አድርጓል ማለት ነው በህዝቡ ላይ በፐብሊኩ ላይ በፖሊሲው ላይ የሆነ በፖሊሲ አጀንዳው ላይ የሆነ እንደሆነ ምንድነው? ለምሳሌ አሁን ፖሊሲ አጀንዳዎች ብዙ ጊዜ የሚታዩት በምንድነው? ይሄ ብዙ ጊዜ የፓርላማ ስብሰባ የሚሰጠው ብዙ ጊዜ ምናም ጊዜ እየተሰጠው የሚሰጠው ያ ዳት ኢዝ ፖሊሲ አጀንዳ። ለምሳሌ አዋጆች ምናምኖች የሚወጡታል። እንዲያውም አንድ ምሳሌ እዚህ መጽሐፍም ላይ ተጠቅስኩት የመሬትን አዋጅ እሱ አሁን የፖሊሲ አጀንዳ ነው የተወሰነው። አሁንም ደግሞ በዚህ በአንድ ጥሩ ምሳሌ የምሰጠው ያለፈው ጊዜ የጦርነቱ ጊዜ እዚህ የነበረው ጊዜ የሚዲያ አጀንዳ ነበር። በጣም በሚዲያው ላይ በጣም እንትን ያለ ነበር። at the same time ደግሞ የአስቸኳይ ጊዜ አዋጅም ታውጆ ነበር። እንግዲህ አጀንዳ ሴት አድርጓል ማለት ነው። እዛ የፖሊሲው ላይ አጀንዳውን ሴት አድርጓል ማለት ነው። ይሄኛው ብዙ ጊዜ የሚዲያ አጀንዳና የፖሊሲ አጀንዳ እንትን ይካሄዳል። አንዳንድ ጊዜ የፖሊሲው አጀንዳ ራሱ የሚዲያውን አጀንዳ እንትን ሊል ይችላል። አሁን መሪዎች እንትን ባሉበት ጊዜ የሚያደርጉት የሚያወጡት በአዋጅም ሆነ ወይ እንትኖች የሚያደርጉት ሚዲያው ላይ አጀንዳውን ሴት ያደርጋል። ያው ይሄ እንደዚህ ያደርጋል። አንዳንድ ጊዜም ደግሞ አሁን ለምሳሌ አንድ ጥሩ ኤግዛምፕል ሁሉ ጊዜ ቢዘው የሚታየው ምንድነው? የወተርጌት እንትን የሚዲያ አጀንዳ ሆኖ ብዙ ከቆየ በኋላ ነው በፖሊሲ አጀንዳ እንትን ያለው። የኤድስ ጥያቄ ደግሞ አሜሪካን ሀገር አሁን ለምሳሌ ምንድነው የሆነው? ይሄ የህዝብ ችግር አይደለም ምን አይደለም ብለው ትተውት ሚዲያም እንትን ያለውም ነበር፣ ግን የፐብሊኩ ግን አጀንዳ ነበር። ከዛ በኋላ ማን ይያዛል? የዛን ጊዜ ሬጋን ነበር ጠቅላይ ሚኒስትሩ ፕሬዝዳንቱ የሆሊውድ አክተር የታወቀ አክተር ይያዝና ዜና ሆኖ ይወጣል። እሱ ዜና ብዙ ጊዜ የእሱ አጀንዳ ሆኖ ወጣ፣ የሚዲያ አጀንዳ ሆኖ ወጣ። ከዛ በኋላ መንግስትም እርምጃ መውሰዱን ምንድነው እንዴት አንዱ ባንዱ ላይ እንደሚመጋገብ ግን ብዙ ምክንያቶች አሉ።
ሚዲያ አጀንዳ ለመሆን ሁሉ ጊዜ የመንግስት በሪዎች የሚዲያ አጀንዳው በደብ ቅርበቱም ያላቸው የሚዲያ አጀንዳንም ሴት የሚያደርጉ እነሱ ናቸው አሁን በጋዜጦች ላይ ደግሞ አሁን በሌላው ጥናቶች በኮሙኒኬሽን ጥናቶች ላይ እንደተደረገው ኒውዮርክ ታይምስ ምናምን አጀንዳ ሴት ያደርጋሉ ለሌሎቹም ሚዲያዎች አጀንዳውን ሴት የሚያደርጉ እነሱ ናቸው እነሱ ያወጡት እዛም ላይ አጀንዳ ሆኖ ይወጣል እና ብዙ እነዚህና ሌሎች ሁኔታዎች አሉ አሁን ለምሳሌ በጣም የሚገርመው ነገር ሁለት ሁኔታዎች በአንድ ጊዜ ሀፕን ያደርጋሉ ግን ሚዲያው ሴሌክት ሲያደርግ ለአንዱ ነው ሴት የሚያደርገው ይሄኛው ለምን አያደርግም ብዙ ምክንያቶች አሉ ለምሳሌ አንድ አሜሪካን ሀገር የሆነ የመሬት መንቀጥቀጥና ኢትዮጵያ ውስጥ ለሆነ ምናልባት ያኛው ሆናል ሴት አድርጎ የሚወጣው እንትኑ የአገሩ እሱም ማተር ያደርጋል ግን አሁን የምክክር ኮሚሽኑ የአጀንዳ ሴት አደርጋለሁ ብሏል ይሄ አጀንዳውን ሲቀርጽ ወይንም የውይይት አጀንዳዎችን በአብዛኛው ከሚዲያና ከፖሊሲ መሰብሰብ እንደሌለበት ይመስላል ከሶስት ነው እንግዲህ አጀንዳ ሴት የሚደረገው ሚዲያ የመንግስት ፖሊሲና ከህዝብ አስተያየት ስለዚህ ከህዝብ አስተያየት ነው በብዛት መውሰድ ያለባቸው አሁን ቴክኒካል ነገር ውስጥ ሊገቡ ነው እንደርሶ አይነት ባለሙያ ደግሞ ፐርሰንቴጅም ሊያስቀምጡ ይችላሉ ለምሳሌ ከህዝብ አስተያየት 70% ከሚዲያ 20% whatever ብቻ አንድ ሆነ ነገር ያስፈልገዋል ምን ነገር አለ መሰለ አሁን አጀንዳ ሴቲንግ አለ ወይ አጀንዳ ቅንብር ምለው እሱ አለ ይሄ ምንድናቸው እነዚህ እንትን የተሰጣቸው ወታዎች ግሉት እንትን የተሰጣቸውና የሚወጡት at the same time ደግሞ አጀንዳ ፍሬም የማድረጉ ነገር አለ ይሄ አጀንዳውን ደግሞ ፍሬም የምታደርገው ምንድነው የተወሰነውን እንትን ወስደ ኮንተንቱ ላይ አንተ አሁን ለምሳሌ እንደ እንትኑ ኮሚሽን ሊያደርግ የሚችለው አጀንዳውን ፍሬም ራሷን እንዴት እንደምትሆን ያኛው እንደዚህ አይነቱ ሰፊ በጣም ግልጽና በአጠቃላይ እንትን ነው ይሄኛው ግን ፍሬም ሲያደርጉ ግን ያቺን ቶፒኳን ወስደው የኮሚሽኑን የእንትኑ የምክክሩን ያንን ፍሬም አድርገው በእንትን ላይ ሊያወጡት ይችላሉ ግን በሚዲያ ላይ ነው ሊያወጡት የሚችሉት ሚዲያዎችና አክቹአሊ ሚዲያዎች ላይ ነው ሊያወጡት የሚችሉት ሚኒንግ ሐሳቡ ምንድነው ሚዲያ ላይ ወጥቶ ወደ ህዝቡ እንትን ይላል ነው necessarily ምክንያቱም አጀንዳ ሴቲንግ ከሚዲያው ጋር የተያያዘ ነው አጀንዳ ሴቲንግ እንትን ስለዚህ እንደሱ ፍሬም ማድረግ አለባቸው ፍሬም አድርገው ያቺን ምን አጀንዳ ላይ እንደሚወያዩ ፍሬም አድርገው በሚዲያ ውስጥ እንዲወጣ ምክንያቱም ሚዲያዎቹ የመንግስት የሆነውን አክሰስ አላቸው ሌላዎቹም ላይ አባብለው ሚዲያው እንደ ዜና አድርጎ እንዲወስደው ወይም እንደ ፊቸር አርቲክል አድርጎ እንዲወስደውና በተለይ ኮንቲኒዩስሊ ደግሞ መውጣት አለበት ዛሬ ወጥቶ ነገ ቢቀር ግን ፍሬሚንጉን ከህዝብ ነው እንደው መነሻ ነገሩን የሚወስዱት ለምሳሌ አሁን በኢትዮጵያ በናሽናል ዳያሎጉ ላይ ይነሳል ተብሎ የሚገመቱ አሉኛ ለመዳሰስ ምን ሞክራቸው አይቀሬውን እናንሳውና የህገ መንግስቱ ለውይይት ይቀርባል እና ፐብሊክ ኦፒኒየንም ነው በሚዲያውም ላይ ያለ አይ ቲንክ የመንግስት ፖሊሲም ህገ መንግስቱን ለማየት ፈቃደኛ እንደሆነ መንግስትም ሲናገር ይሰማል ተደምጧል ብዙ ጊዜና ግን ያልተነሱ የፐብሊክ ሐሳቦች አሉ እነሱን አሁን ፍሬሙን ይሄ ናሽናል ዳያሎጉ የሚመካከረው በዚህ ፍሬም ውስጥ ነው ብሎ አስቀምጦ ስለዚህ ማለት የሚለውን ፍሬሚንጉን ራሱ ለማስቀመጥ ከህዝብ ጋር እንትኖች እንደ የህዝብ አስተያየት መሰብሰብ አለባቸው እንግዲህ እኔ አሁን ኮንሰርኒንግ አጀንዳ ሴቲንጉን ምነግርህ ከሚዲያው ጋር በተያያዘው ነው ግን የኮሚሽኑ የህዝብ አስተያየት ጋር የሚሄድ ከሆነ ከሚዲያም ውጪ የሚደረጉ አሉ ውይይቶች ለምሳሌ የኮሚኒቲ ዳያሎጎች አሉ የኮሚኒቲ ኮሙኒኬሽንስ አሉ በተለያየ necessarily በሚዲያው ብቻ ላይሆን ይችላል ሌሎችም መንገዶች አሉ የሚያደርግበት እንግዲህ ማልባትም በሌሎቹ መንገዶች የሚያደርጋቸው ውይይቶች ምኖች at a certain stage ወደ ሚዲያው አውጥቶ ሚዲያው ላይ ሴት ሊያደርግ ይችላል ይሆናል ግን
ነሰሰሊ የሚወስደው መንገድ አሁንኛ ያወራን ያለነው በአጀንዳ ሴቲንግ ላይ ስናወራ በሚዲያ ውስጥ ያለው ብቻ በሚዲያ ውስጥ ሊሆን የሚችለው ግን ይሄ ውይይቱ የሚካሄደው ነሰሰሊ በሚዲያ ብቻ መሆን የለበትም ብዙ መንገዶች ወይም ብዙ ውይይትን ለማካሄድ የግድ በሚዲያው ብቻ መሆን የለበትም ቀደም እንዳልኩት በኮሚኒቲዎች የሚካሄዳሉ የተለያዩ እንትኖች አሉ አሁን በሃይማኖት ሲቪል ሶሳይቲስ ውስጥ አለ ሲቪል ሶሳይቲዎች አንደኛዎቹ ናቸው እና የተለያዩት ውስጥ ለመካሄድ ይችላል ለምሳሌ የውይይት በሃይማኖቱም ድርጅቶችም ውስጥ ሊሆን ይችላል በፕሮፌሽናል ድርጅቶች ውስጥ ምን ሊሆን ይችላል አይ ዶንት ኖ ምን ያሰቡትን አላቅም እንዴት አሁን ይሄን ለመነጋገር እነሱ በምን ላይ እንደሄዱ አላቅም ግን ህዝብ አስተያየቱን ይመሰብሰቡን ስትለኝ የህዝብ አስተያየት ብዙ ጊዜ የሚካሄደው የሚቀረጽበት ምን የሚልበት ለምሳሌ አሁን ትምህርት ቤቶች ቤተሰብ ለአንድ ግለሰብ ያዩም ቤተሰብ ይጀምራል ትምህርት ቤቶች የሃይማኖት ድርጅቶች እና አሁንም ደግሞ የመጡት እነዚህ ኢንተርኔት ሚዲያ እነዚህ ሁሉ ሮል አላቸው የህዝቡን አስተያየት መቅረጹ ላይ አው ምንድነው ወደ ህዝብ አስተያየት ስንመጣ የህዝብ አስተያየት ምንድነው ራሱ የሚለው አንዱ እንዳለ ሆኖ ግን አሁን ለምሳሌ በኢትዮጵያ ማህበረሰብ ዘንድ እንደሚታወቀው የሶሻል ሚዲያ ተጠቃሚው ጥቂት ነው ስለዚህ በኮሚኒቲ በሃይማኖት ተቋማት በምን የህዝብ አስተያየትን ሰብስበው ነው እንግዲህ አጀንዳውን ፍሬም አድርገው ከዛ ወደ ውይይት አቅርበው ለመንግስት የሚያቀርቡት የህዝብ አስተያየትስ እንዴት ነው የሚሰበሰበው ማለት ጤናማና ኮሚሽኑን እስኪ እንደው ለመምከር ብንፈልግ ወይም ሐሳብ ለመስጠት ብንፈልግ ለኮሚሽኑ የህዝብ አስተያየት አሰባሰባቸው አሁን ለምሳሌ አንዳንዴ የፓርቲ ካድሬዎችን ወይንም የፓርቲ ሜምበሮችን ሰብስበው የህዝብ አስተያየት ሊሉ ይችላሉ ያው አፍሪካ ነው እስከምን ቀይረው ድረስ እና ያንን የህዝብ አስተያየት ማለት ይቻላል አሁን አንዳንድ ደግሞ የፖለቲካ አፈንጋጭ ፖለቲካም ኃይሎች አሉ ለምን አፈነገጠው የነሱም አጀንዳ ይያዛል ግን የፓርቲዎቹ ድምጽ አለ እና እሱ ነው የህዝብ አስተያየት የሚባለው ወይስ እንዴት ነው አንድ ጥሩ አንድ ምሳሌ ለመናገር በአለፈው ጊዜ በደርግ ጊዜ at one time በአዲስ ዘመን ጋዜጣ ላይ አክቹአሊ ለ6 ወር ነው ሄደው ወዲያው ተቋረጠ ምን አርስቱ ረሳሁት እና ማንንም ሰው የሚጽፍበት ኦን ኤኒ ቶፒክ ስለ መሬትም ነበር ስለ እንዴት አይነት አገር አስተዳደር ነው ምናደርግ ያለብን ምን ያለብን በጣም ሰፊ ነው እና እነዛ ነገሮች ደግሞ በሬዲዮም ሁሉ ይነገሩ ነበር እና በጣም ዋይድሊ እንትን ያሉ ነበሩ ግን በጊዜው የነበረው መንግስት አስፈራራው መሰለኝ ወዲያው እንትን ምክንያቱም people were saying out እና አሁንም በተቻለ መጠን what is there አየህ ሰውም ቅድም ፍራቻ ብለ ዝም ማለቱም ያልከው እንዳይመጣ what is there አውጥቶ እንዲናገር ፎረሙን መክፈት ጥሩ ነው what is there እንትኖች ውስጥ ያለው ይሄንን ብቻ ማሰብ ብቻ ሳይሆን what is there ምንድነው የምታስበው ምን ቢሆን የሚሻለ ሌላው ቀርቶ ሩቃት በአገር እንኳን ደረጃ ባታየው በክልልህ ደረጃ በቀበሌህ ደረጃ ምንድነው ችግርህ እንዴት ቢሆን ነው ምንድነው እንትን እንዳትል ያደረገ ብሎ ማውራቱ ብዙ ነገር ይከፍታል በጣም ሰውም ይቀርባል አሃ ስለኔውና እኔ ነኝ ብሎ አብሮ ፓርት ኦፍ እንትን እንዲሆን ያረጋዋል እና ይሄንን እንትን ለማለት እንትን ከመስጠት ይልቅ እንደዚህ ማድረግ አለበት ብሎ እንትን ከመስጠት ፎርሙላ ከመስጠት ይልቅ people who are involved በዚህ እንትን ውስጥ ያሉት አካባቢ ያሉትን የተወሰኑ የኮሙኒኬሽን እንትኖች መንገዶች ያውቁታል እንዴት አድርገው ከሰዎች ጋር እንትን የሚሉ እና ብዬ ነው የምገምተው እንግዲህ አሁን እንዴት እንደደረሰ እንዴት እያካሄደ እንዳለ አላቅም ገና ነው አሁን የህዝብ አስተያየት ለመሰብሰብ ትንሽ ዳዴ ያለ ነው ግን የህዝብ አስተያየትን ሰብስቦ ምንድነው አጀንዳ ቀረጻ ወይንም ምንድነው ቅንብር እርሶ እንደሚሉት እዛ ላይ ደርሰው አጀንዳዎቹ በትክክል ሃይጃክት ሳይደረጉ ትክክለኛ የህዝብ አስተያየት ሆነው እንግዲህ
የተወሰኑ የህብረተሰብ ክፍሎች ይሄን አሉ የሚለው የቀርና ሁሉም የህብረተሰብ ክፍሎች ያቀረቡትን አጀንዳ አንጥሮ አውጥቶ ለውይይት ለማቅረብ ያው የህዝብ አስተያየት አሰባሰብ ቴክኒኩ እና ሐሳቡ በጣም አስፈላጊ ስለሆነ ነው ግን አንድ እንደው ከዚሁ ጋራ መጻፎም ላይ አንስተውታል ይሄ ዝምታ ጥምዝ ወይም ስፓይራል ኦፍ ሳይለንስ የሚሉት ይሄ በዝምታ ጥምዝ ውስጥ የተያዘ ልሂቅ ያለበት ሀገር ተሽኮርማሚ ልሂቃን በሚበዙበት ሀገር ጫጉላ ላይ የጫጉላ ሽርሽር ላይ እንዳለ ሆነው ሁሉን ነገር እንዳሰ ጎሲፕ ፊት ለፊት ከማውራት ዝም ብለው በግላቸው አስተያየት በግላቸው ለራሳቸው ወይም ለጓደኛቸው ሰጥተው ዝም በሚልበት ማህበረሰብ የዝምታ ጥምዝ ባለበት ምሁራንና ማህበረሰብ ዘንድ የሚፈለገውን ሐሳብ በድፍረት ወጥተው ተሟክተው የወደፊቷን ኢትዮጵያ የተሻለች ለማድረግ በኮሚሽኑ ውስጥ በሚደረገው ውይይት ለመሳተፍ የሚችል ህብረተሰብ ለመፍጠር ኮሚሽኑ ምን ሚና መጫወት አለበት መንግስትስ ምን ሚና መጫወት አለበት በኋላ እንመጣበታለን ሚዲያውስ ምን ሚና መጫወት አለበት እርሶ ካለውት ልምድ እንግዲህ እንደ ናይጄሪያ የተለያዩ ሀገሮች ብዙ በዚህ በስራ ምክንያት ብዙ ሀገር ዞረዋልና እንዴት ነው ይሄ ዝምታ ጥምዙንስ እንዴት እንስበረው ይሄ ዝምታ ጥምዝ እዚህ ጋር እንትን ይላልና ካነሱት አንዱ እሱ ነው አክቹአሊ ይሄ የዝምታ ጥምዝ ወይም ስፓይራል ኦፍ ሳይለንስ ወይም የዝምታ ጥምዝ ብላ ፕሮፌሰር ኖኤል ኒውማን የምትጠቅሰው እኔም በጣም እንትን ብሎኛ እዚሁ ስለጠቅሰው የሞከርኩት ብዙ ጊዜ በባህላዊ ህብረተሰቦች ውስጥ ትራዲሽናል ህብረተሰቦች ውስጥ ይሄ ይሉኝታ የሚባለው ነገር አለ እነሱ ለምሳሌ አሁን እንደ ኢትዮጵያ ባሉ ታክሳይ እንትኑን ሊትሬቸሩን ሳነብ ያየሁት እንደ ኢትዮጵያ ባሉ አሁን እንደ ጃፓን ሀገር እንደ ኮሪያ ምናምን ባሉ ሀገሮች ውስጥ አፒል ያደርጋል ለምሳሌ ምንድነው የሚለው መሰለ የዝምታ ጥምዝ አንደኛ ህብረተሰብ ሴቶቹ ማህበራዊ እንትኖቹ በትክክል እንትን እንዲሉ በማለት እና የህዝብ አስተያየቱን በደንብ እንዲሰራ ብሎ ያገላቸዋል በማግለል ያስፈራራቸዋል ህብረተሰብን ይላል ምክንያት ከዛ ወጣ ያለን ያገለዋል ጥሩ ኤግዛምፕል ልስጥ ያለፈው የጦርነቱ ጊዜ ለኔ ትልቅ ሂሮ የሆነ ታሪኩ ጋንካሲ የሚባል እንትን አርቲስት አለ ታሪኩ ጋንካሲ ይሄ ማን የዘፈኑ ስም ዲሽታጊና ነው ምናምን የሚለው አሁን እሱ ህብረተሰብ አገለለው በማስፈራራው በማግለል ስለዚህ ጥሩ ኤግዛምፕል እንደ ኤግዛምፕል ሰጥ ሃው ህብረተሰብ አግልሎ ከዛ ዝም እንደሚያስተርግ አንድ ይሄ ነው ሁለተኛው ደግሞ በግለሰቦች የመገለል ፍራቻ አለ ፍራቻ እገለላል ከሌላው እንዳይገለሉ ከህብረተሰቡ እንዳይገለሉ ብለው እነሱም እንትን ያደርጋሉ አሁን ለምሳሌ ጥሩ ኤግዛምፕል ምሰጥህ አንድ የታወቀ የዴንማርክ ሃንስ ክሪስቲያን አንደርሰን ሚላል ምን ይላል እንደ ታሪክ ነው ነገሩ ግን it appeals አንድ ንጉስ ሸማኔዎች ወልሽማው ይቀርቡትና ምንም ምን የመሰለ ዘናጭ ሆነ ልብስ እንስራለህና ምንም እንትን የማይልክ አሁን ከምትለብሰው የበለጠ እንትን የሆነ ልብስ ይሉታል እሺ ብሎ ይላል እና ይሄው እንትን ብለው ይላል ምንም ልብስ የለም ራቁቱን ነው የሚሄደው የዚህ ጊዜ እዛ አካባቢ የነበሩት ሁሉ አቤት አቤት የንጉሱ ልብስ እንዴት ያምራል አቤት አቤት አየህ ወርቁ የተንቆጠቆጠ ምናምን ይላሉ የለም እኮ ግን መገለልን በመፍራት ነው ሌላው ሁሉ እንደዛ ስለተባለ እንደዚህ የመቀጠል ራቁቱን ቢሆንም ያ ቆንጆ ልብስ እንደለበሰ አለበሰ ማለት አልቻለም ሰው ከንቱን ወጡ ማለት ነው ይሄኛው አይነት አለ ሌላኛው ደግሞ ይሄ ዝምታው እንትን ያየው እንደሆነ አሁን የቅድም የእንቱን ማጥቀጠቅሰው ነበር ምሁሩን ዝም ማለት ማለት ለምሳሌ ጀርመንን የመሰለ ምሁራን በእንትን ያሉበትና የገነኑበትና እንትን ያሉበት ሀገር
የሁለተኛው ዓለም ጦርነት ሲካሄድ ሁሉም በዝምታ ሁሉም አብሮ ሄደ ያ ምንድነው የመገለልን በመፍራት ነው ቱዛተኝ ይሄ ወይም የቄሳርን ጡንቻ ፈርተው የእንትን አው በዛ እንትን ውስጥ they didn't even want to go out የሌላም ኤግዛምፕል ልሰጥህ እችላለሁ የኢራቅ ጦርነት እንትን የተጀመረ ጊዜ መጀመሪያ አሜሪካ they don't want to be part of it ምናምን የኢራቅ በኋላ ሚዲያው አንዴ እንትን ያረጋ የሚያወራው ሁሉ ስለ ጦርነቱ ነው ጦርነቱ ላይ ተቃዋሚ የነበሩትን እንኳን እንትን ይሄ የሀገር ጦርነቱ የእናት ሀገር ጦርነት ምናምን አይነት ነገር ሲል የዚህን ጊዜ ሁሉም ፈርቶ ሄሽቶ አብሮ እንትን አለ it does mean ያው እንግዲህ ዝምታው ያመጣው እና እነዚህ ሁኔታዎች ናቸው እንትን ሊያረጉ የሚችሉት እና የዝምታ ጥምዝን ለምሳሌ እነዚህ በጥቂቱ ናቸው እንግዲህ አይፈወስም እንደ ይሄ ነገር አሁን ለምሳሌ ለናሽናል ዲያሎጉ በይሉንታና በሌላ ጉዳይ መጠየቅ የሚገባቸውን ነገር ሳይጠይቁ ምሁራንም ህዝቡም ሳይጠይቅ ካለፈ መፍትሄ አናገኝም መፍትሄ ካላገኘን ደግሞ በጠበንጃ አሁን ለምሳሌ የሚሆነው 97 አዲስ አበባ ላይ በተደረገ መለስተኛ ጥናት በደም እንኳን ጥናት ነው ብያለው ስለሆነ ሁሉም ሰው ለመምረጥ የተዘጋጀው ኢህአዴግን ነበር በጥናቱ መሰረት በውጤቱ ግን ሌላ ነው የመረጡት ምክንያቱም የቄሳር ጡንቻ አለ አፈናው አለ ደህንነቱ አለ ይሄ ስቴት አፓራተሱ በሙሉ የሚሰራው ለአንድ ፓርቲ ነበር ሰው በፍርሃት ዝምተኛ ሆነ አሁን በናሽናል ዲያሎጉ ላይ ግን ዝምተኛ ከሆነ በዝምታ ጥምዝ ውስጥ ከወደቀ ከዛ ሰብሮ መውጣት የሚችልበት እድል ከሌለው መፍትሄ አይኖርንም ማለት ነውና እንዴት ነው ሞቲቬት የምናደርገው ሰው እንዲናገር የተሰማውን ስሜት በጨዋነት በስነ ስርዓት በሐሳብ ለመታገል እንዲያወጣ እንዴት አርገን ነው የሚዲያው ሮል ምንድነው የኮሚሽኑ ሮል ምንድነው የህዝብ አስተያየት መሰብሰብ አጀንዳ ሴቲንጉን በራሱ የሚመጣው እንግዲህ ዝምታ ሲሰበር ነው በዛ ላይ አሁን ለምሳሌ ጥሩ ምሳሌ የሚሆነው ሰሞኑን የኢትዮጵያ ኦርቶዶክስ ቤተክርስቲያን መካከል በተፈጠረው ግጭት የኢትዮጵያ ዋና ሚዲያዎቹ የሚባሉት የመንግስት ሚዲያዎች ዋልታ ፋና ኢቲቪ ምንም አላሉ በዝምታ ጥምዝ እንዲያውም እነሱ ተጠምዝዘው ወድቀው ነበር ማለት ይቻላል እና ዝም በሉ ሲባሉ ዝም ማይሉ አሁን ለምሳሌ ሐረካት ወይንም ደግሞ ሳይቃጠል በቅጠል የሚል ህዝብ ማስፈራሪያ ቢሆን ኖሮ ቀድሞ የሚያደርጉ አሁን ግን ይሄን የመሰለ ችግር ተፈጥሮ አገር አደጋ ላይ ወድቆ አንድም ነገር ሳይዘግቡ ቆዩ እንዲህ አይነት የዝምታ ጥምዝ በኋላ በናሽናል ዲያሎጉ ላይ ይሄ ባህል ሆኖ ከመጣ ሶሙያ ስላለውት ባለሙያው ስለሆኑ ኮሚሽኑ ምን ማድረግ እንዳለበት ህዝቡ ምን ማድረግ እንዳለበት ምሁራ ምን ማድረግ እንዳለበት ምክር ይለግሱ ቢባሉ ምን ይላሉ ማለት ነው አትፍሩ ነው እንዴት ነው አልኩኮ የሚሉት ይሄ የመገለል ፍራቻ አለ አንቀደም ያልኩ የታሪኩ ጋንካሲ አይነት ህብረተሰብ በሙሉ ሁሉም ሃይ ብሎ ጦርነት በሚልበት ጊዜ ነው እሱ ወጥቶ አራ ጦርነት አያስፈልግም ሰላም ነው ሲል በቃ እንትን አረጉት ሌላው ቀርቶ እኔ ደነገጥኩት 2 ነው 3 ሚዲያ ላይ ቀርቦ አንገቱን ደፍቶ እንትን ሲያደርጉት እንዴት ነው ያፈርኩት አዝ ህዝብ አፈርኩኝ ልብ ብላ አይተው ይሆናል ወጥተው እንትን እንዲል አየ ይሄን አይነት የመገለል ፍራቻው አለ ሁለተኛ ደግሞ ይሄ እንግዲህ ህብረተሰብ ነው የህብረተሰቡ ነው ሁለተኛ ደግሞ ራስህ የመገለል ፍራቻ ይሄ ሁኔታ ባለበት ሁኔታ I don't want to be part of it እንትን ካለው አልሆነም ለምሳሌ ሌላው ምን ይመጣል መሰለ ይሄን ነው ነግሬ ሌላው ቢመጣው ምንድነው ህዝቦች ሆም ብለው እንትኑን ይመላካከታሉ የሁኔታውን ስታቲስቲካሊ እንዴት ነው አሁን ያደገ ነው ይሄ እንትን ያለ ነው አሁን ሁሉም እንደዛ መናገር ሲጀምር ድሮ ዝም ብለው የነበሩት ሁሉ ከዛ ጋር አብረው ሄዳሉ ይዝም ታጥም ዝም ይለው ይሄን ነው አልበለዚያ ግን ሁሉ እንትን ባለበት ጊዜ ምን አናገረኝ ዝም ቁጭ እንትን ይላሉ እና ይሄም ችግር አለ ለምሳሌ እንዲያውም ይሄን ምንድነው እኔ ብናገር እንትን ሆናለሁ ስለዚህ ብለው የሁኔታው አልወጣ ገና አልተከፈተምልኝም ብለው አሁን ጀርመንን አንድ ኤግዛምፕል ተሰጣለች
ይሄ ውስጥ ፖለቲክ ምናምን የሚል ነበር እና የዛን ጊዜ የሚጮሁት አሉ በጣም የሚጮሁትና ድምጽ በጣም እንትን የሚሉት እነዚህ ሶሻል ዴሞክራቶቹ ነበር የዛን ጊዜ እና ሰው ሁሉ እነሱ ናቸው እነሱ ነው ኃይል እንትን ብሎ ያልሆነው ኢኳሊ ክርስቲያን ዴሞክራቶችም ነበራቸው ግን ዝም አሉ በኋላ የነዛ እየገነነ መጥቶ እነዚህን ዋጠ እነዚህም አብረውት ከዛ ጋር ተቀላቀሉ እና በጎፉ የመጠለፍ ነገር አለው ሰው ያል ይሄ ዝምታ ጥምዝ ላይ የሚለው ምንድነው መገለል ፍራቻና የህብረተሰብ የመገለል ፍራቻና የግልም የመገለል ፍራቻ ብቻ ሳይሆን እንትንንም ቀስ ብሎ ያለ ለዚህ ደግሞ ትልቅ ሮል የሚጫወቱት ሚዲያ ነው ሚዲያ ላይ ምን አየ አንድ ወዳጆች ግለሰቦች ወይ አካባቢ የኮሚኒቲ አስተሳሰብ እንዴት እየሄደ ነው እየደገፈ ነው እንትን ይያለ ነው ሌላኛው ደግሞ ሌላ ኃይል ምንድነው ሚዲያ ነው ሚዲያው እንትን ያለው በመጣ ቁጥር ሚዲያ ኢንፋክት እንዲያው ማን ትልቅ እንትን መስጠው ሚዲያው ብዙውን ነገር እንትን ሊል ይችላል ያንን በደገፈ ቁጥር አብሮ እንትን ሰው ለካ ሰው ሁሉ እየደገፈ ነው ብሎ አብሮ ይሄዳል ይሄም እንትን አለ አንድ የሶን አርቲክል ሳነብ ግሎባላይዜሽን ዲሞክራታይዜሽን and mass media shift ነው globalization democratization and media shiftoች ከዛ አሁን 90 ላይ ያለው አንድ የቆየ አንድ 3 አመት ይሆናል እሱና በዛ ጥናቱ ላይ አሁን ሚዲያው ከመንግስት በመንግስት እጅ ብቻ የነበረው ሴንሰርሺፕ የነበረው ያ ነገር ቀርቶ ሴንሰርሺፕ የሌለበት የመንግስት ብቻ ሳይሆን የፕራይቬት አሁን ደግሞ የሶሻል ሚዲያ መጥቷል ስለዚህ የሚዲያው ሚና በዚህ የህዝቡን የዝምታ ጥምዝ በመቀየር ረገድ ያለው ሚና ትልቅ ሚና ነው እና እንደውም እዚህ ያለ ግሎባላይዜሽን ዲሞክራታይዜሽን and mass media landscape in Ethiopia ይላል እና paradigm shift on track ይላል እና በዚህ ላይ እንደሚያሳየው ሚዲያ በዚህ በናሽናል ዲያሎግ ላይ ከፍተኛ ሚና አለው እና ስለዚህ መንግስት ዝም በሉ ሲላቸው ዝም ያሉ ወይንም ደግሞ አሁን በኦርቶዶክስ በቤተክርስቲያን ላይ በተፈጠረ ጊዜ ዝም ካሉ ናሽናል ዲያሎግ ላይ ሆትሹ ቢነሳ ለምሳሌ አንዱ የመገንጠል ጥያቄ ይዞ ቢቀርብ ህዝብ ጸጥ እንዳያሰኘው ሚዲያ ነፃ ሐሳብ ይዞ ሰው መወያየት እንዲችል የማድረግ ላንድስኬፑን የመፍጠር ትልቅ ሚና አለው ስለዚህ መደረግ ያለበት ምንድነው የዝምታ ጥምዝን ለሰብሮ እንዲወጣ ህብረተሰቡን ማድረግ የሚቻለው አንደኛ ህብረተሰቡ በጀማ በግሩፕ ይሄ ያለ አይደለም በአንድ ሰው ሐሳብ 99% እንዳይነዳ ራሱ ንቃተ ህሊናውን ወይም ይሄ የህሊና ንቃቱን እንዲያዳብር ሁለተኛ ኮሚሽኑ ሚናውን እንዲጫወት ሶስተኛ መንግስት እንዲህ አይነት ጫና እንዳይፈጥር መጠንቀቅ እንዳለ ሆኖ የሚዲያ ሮሉ ትልቅ ነው በናሽናል ዲያሎግ ላይ እና ምንድነው ናሽናል ዲያሎግ ላይ የግል ሚዲያ የመንግስት ሚዲያ እና ይሄ ሶሻል ሚዲያ እና ሀበርማስ ይሄ ኖማዲክ ሚዲያ ብለው የሚያስቡት ይሄ ተቆጣጣሪ የሌለው አጀንዳ ሴቲንግም የሚያመጣ ነውና የማስ ሚዲያ ሚና ምንድነው በናሽናል ዲያሎግ ኮሚሽኑስ ሚዲያዎች እንዴት ይጠቀም መሰረታዊው ዴሞክራታይዜሽን ነው there has to be some democratization ለሚዲያውም ለእንደልቡ ለመጫወት ሰውም እንትን ለማለት አሁን ለምሳሌ እንዳልከኝ የመንግስት ሚዲያዎችን ፈርተው እንደዛ የሚሉበት ያምንት የሚሉበት ዴሞክራቲክ እንትን ሁኔታ ስለሌለ ነው ማለት ነው ዴሞክራቲክ እንትን ከሆነ አዝ ሚዲያ እንትን ማውጣት ይችላሉ ነበር ኢኳሊ እነሱ ያወጡትን ሌላኛውም ደግሞ ማይስማማበት ሊያወጣው ይችላል እና ዴሞክራቲካሊ ነገሮች እንትን ይያሉ ይቀጥላሉ እና ዴሞክራታይዜሽን ዋናው ነገር ነው ለሚዲያው ለምሳሌ ወይንም አንድ ሚዲያ አንድ ነገር ተናገርክ ብለ ሄደ አፍን መታረገው ከሆነ ናሽናል ዲያሎጉን አፌክት ያደርጋል ብዙ ነገር አፌክት ያደርጋል ዴሞክራታይዜሽን ህግ አለው ሁሉም ነገር እንትንም አለው ደንብም አለው መጠንም የቱን ነው መታረገው የቱን ነው ማታረገው የሰው መብት መጋፋት ነገር አለ ያን ካደረክ ጥፋተኛ ነህ ግን ዴሞክራታይዝድ መሆን አለበት የሚዲያው ዴሞክራታይዝድ ከሆነ እንደልብ ለመወያየት ይችላል አሁን ምናልባትም እንደምትለኝ እኔ ባላውቀው ምንም አይናገሩም እንትናሉም ዴሞክራቲክ ኔቸር የላቸውም ማለት ነው
አዎ እሱማ እንግዲህ አሁን ምንድነው ዋናው ነገር ለዚህ ለናሽናል ዲያሎጉ እንደርሳለን ወይ ዲሞክራታይዜሽኑን ግን እኔ እንደውም የማስበው እንዴት ነው የኔ የግል አፕሮቼ የግል ሚዲያዎችና በተለይ ደግሞ ሶሻል ሚዲያዎች በጣም ኢንተሌክቹዋል ያሉበት ምንድነው ቲንክ ታንክ ግሩፕስ ቶሎ ብሎ ሚዲያ እነዚህ እንደ ዩቲዩብ እንደ ትዊተር ፌስቡክ ያሉትን ተደራጅተው መጀመር አለባቸው ምክንያቱም ዲሞክራታይዜሽኑ ከሌለ ሐሳብ ማቅረብ አይቻልም አጀንዳ ሴቱ ራሱ ችግር አጀንዳ ቀንብሩ ችግር ይገጥመዋል አጀንዳ ቀንብሩና ውይይቱ ከተስተጓጎለ የዚህ አገራዊ ምክክር ኮሚሽኑ የሐሳብ መንሸራሸሩ ዲሞክራታይዜሽን አይኖርም እሱ ካልሆነ ደግሞ አሁንም ጥያቄ ጉንጭ አልፋ ነው የሚሆነው ስለዚህ ይሄ ምንድነው ሰርክል ውስጥ ገባ ማለት ነው እንደገና መጻፍም ላይ ሽክርክሪቱ ይመጣል እና ለምሁራን በሚዲያ ላይ ተሳትፏቸው ማሳደግ አለባቸው እንግዲህ አሁን አላቀው ምን እንትን አይሉም እንትን ያርጉም አገር ቤት ውስጥ አይ ሚዲያዎች የመንግስት አለ የግል አለ እና ሶሻል ሚዲያ እንደሚያውቁት በሶሻል ሚዲያ እሱ ማንም ሊቆጣጠር አይችልም ግን አልፎ አልፎ ትንሽ ናቸው እነሱም በግል ሚዲያዎች ውስጥ በግል ሚዲያዎችም ትንሽ ሞክራሉ አሁን እንዴ በጣም ይገርም ነገር አንድ እንዲያውም ገርሞኛል አለፍ ይያልኩ ያው በዩቲዩብ ላይ ነው ማየው አንዳንድ አይ ነበር በጣም ደግሞ ተስፋ የሰጠኝ ወጣት ልጆች አይቼ እነዚህ ልጆች አይ እቺ ሀገር እንትን አላለችም ገና አልደረቀ ተስፋ አላት ይያልኩ ምንተምልባቸው ልጆች ነበሩ very critical ሆነው የሚያቀርቡ ግን ደግሞ ጥፍት ይሉብኛል ወዲያው ወይ ፋንዱም ሊሆን ይችላል ገንዘቡም እንትን ሊሆን ይችላል ሌላም ሊሆን ግን በጣም ይገርሞኛል ኢሹስ ዲስከስ የሚያደርጉት for example አንድ ጊዜ በተከታታይ ጀምሮ 5 ድረስ ሰው አቆሙ ገንዘቡም እንትን ላይኖር ስለ ናሽናል ኩዌስቸን ሁሉ የሚያደርጉት ቲዮሬቲካል ዲስከሽን ነበር which is good እንደዚህ አይነት ነገሮች ጥሩ ነበሩ እና የሚያነሷቸው ጥያቄዎች ምናምን ሳይ በጣም ነው ተስፋ ይሰጠኝ አሳይ አገሬ አትሊስት ልጆቹ አሉ ተስፋ ቢሰጡ ግን አሁን እናንተ መቼም ያው በአፄ ኃይለ ሥላሴ ጊዜም ታጋይ ነበሩ በ66 እና በጣም አብሶሉት አፈና ነበር በሚባልበትም ጊዜ ወጣቶቹ አገሪቷን ለማዝለቅ በመሰላቸው መንገድ ይወያዩ ነበርና ህዝቡ ውይይቱ በነጻነት እንዲደረግ ከዝምታ ጥምዝ ነጻ ወጥቶ ሐሳቡን ማቅረብ አለበት ይሄ አገራዊ ምክክር ኮሚሽኑ የራሱ የሆነ ሚዲያ ዩቲዩብ ፌስቡክ እንደዛ አርጎ ኢንተሌክቹዋልን የማወያየት ነገር ያስፈልገዋል የሚል ግምት አለው ወይስ ታትዘል ሰው አንድ ፎርም ነው ብዙ ፎርማት መወሰድ አለበት ይሄም ጥሩ ፎርማት ነው ልክ ቅድም እንዳልኩ በደርግ ጊዜ የውይይት መድረክ ነው ምናምን የሚል በአዲስ ዘመን ላይ ነበር ያም በቴሌቪዥን እና እዛ ላይ በጣም የሚገርመኝ ነገር ያልቀረቡ ሐሳቦች የንትን ያልተደረጉ ያልተጻፉ በጊዜ በጣም ወርቃማ ጊዜ ነበር 6 ወር አሁንም እንደዛ አይነት ነገር ፎረም ሊከፍቱ ይችላሉ ያ ፎረም አስፈላጊ ነው የሚል ነው እስኪ አንድ ጥያቄ እንትን ይሄ ዝምተኛ ብቻ ሳይሆን ዝግ ማህበረሰብ ማለት ሐሳቡን አይናገርም ደግሞ ሌሎች ችግሮችን ለመፍታት ቶሎ ብሎ በግሉም እንኳን ቢደርስበት አንድ ችግር ወይ መንፈሳዊ ያረጋዋል ወይ ሰው ይጎዳል ብሎ እንትን ይላል ወይ እና አንዳንድ ደፍረው የወጡ ሰዎች ድምጽ ቀደም የጀርመን ላይ እንደተደረገው ከፍተኛ ሆኖ ይሰማና ያኛው ሁሉ የህዝቡ መስሎ ይታያልና ይሄ ውይይቱ መድኃኒት ነው በሽታውን ያልተናገረ ሐኪም ቤት የሚመላለስ በሽተኛ አይነት እንዳይሆን የዚህ አይነት ማህበረሰብ ዝግ ማህበረሰብ ነው ተብሎ የሚገመተው ቀደም ጃፓን ኮሪያ እንደዚህ ካልቸራሊ በደንብ የተያዘ ማህበረሰብ ስለሆነ መንግስትም አወያዮችም ተወያዮችም ይሄን ማህበረሰብ በጥልቀት ለመረዳት ሚዲያውም ምን ማድረግ አለባቸው ማለት እንዴት ነው ዝም አለ ማለት
አልተናገረም ማለት እንዲናገር ለማድረግ መሞከር አንድ ነገር ነው ነገር ግን ህዝቡን ካለ መረዳት የሚመጡ ችግሮችን ለመፍታት ምን ማድረግ አለበት መንግስትም ኮሚሽኑም ብለው ነው ምክር የሚሰጥ ያው ህዝቡን ካለ መረዳት የመጣ ስትል ህዝቡን መረዳት ነው you have to find a way መንግስት የህዝብ ከሆነ ኮንስታንትሊ ያ ህዝብ ጋር አብሮ ነው ያለው ማለት ነው ከሆነ እንግዲህ አብሮ ነው ያለው ማለት ነው እና ኮንስታንትሊ ያንን ህዝብ እንት ማለት ችግሩን ማየት ካልቻል ሩቅ አገር አይደለም ያለው እዚሁ ነው ያለው አብሮ ነው ያለው እና ተራርቀው አይደለም ያሉት አብሮ ነው ያሉት እና ያንን ካላወቅ there is something wrong ማለት ነው አንድ ችግር አለ ማለት ነው እና ራስህም ምንድነው ችግሩ ብለ መመርመርም ጥሩ ይመስለኛል ምንድነው ችግሩ ለምንድነው እንደዚህ ሆኖ ብለ ራስን ነገሮችን ለማወቅ መሞከር ምክንያቱም ዝግ ህብረተሰብ ነው ብለ የምትለው የለም ሁሉም የሚፈልገውን ያቃል ችግሩን ያቃል ምናልባት ምድሉን ከሰጠኸው እንዴት እንደሚፈታም አብሮ እንትን ሊል ይችላል ማንንም እንትን አይደለም ግን እድሉ መኖር አለበት ቅድም ዲሞክራታይዜሽን የሚያልኩ ለዚህ ነው እና there has to be open መሆን አለበት ምንም አይነት ዝግ እንትን የለም ያንኑ ሩቅ ለምን እንሄዳለን ከስር እንጀምር እስቲ ቤተሰቦቻችን አንተ ቤተሰብ አለ ለቤተሰብህ ሁሉ ነገር አብረው ከልጆች ከምን ጋር አንድ ማለፍ ሲል ከኤክስቴንድድ ፋሚሊው ጋር የምትፈልገውን የሚያስፈልገን ሁሉ ነገር ታውቀዋለህ እንትን ትለዋለህ ዲስከስ ታደርገዋለህ ምን ታደርገዋለህ ይሄንን በከፍ አድርገህ መሄድ ነው ከዛ በቀበሌ ልትሄድ ትችላለህ ከዛም ስትከፍ ስትል በክልል ልትሄድ ትችላለህ ከፍ ስትል በአገርም ደረጃ ልትሄድ ትችላለህ አለው ምንም ነገር እንትን አይደለም ሁሉም ህዝብ ራሱን አየህ ሰርቫይቫል ለማድረግም መቀጠልም ዘሩንም መቀጠል ሱን መቀጠል ስለሚፈልግ ማንንም ዝግ አይደለም ህይወት ትቀጥላለች አትቆምም ግን ለዛ የሚረዱትን ነገሮች ያው እንዳልኩ ይሄ ዲሞክራቲክ እንትኖች በጣም ያስፈልጋሉ እንደ ልቡ እንዲያወራ ምናልባትም አወራ ተብሎ አደጋ ላይ የሚወር ከመሰለ አወራ መቼም አወራ ምን ወጣ ምክንያቱም ሰርቫይቫሉ ይመጣል ለምን አይታገልም ላወራበት አትሊስት ብሎ እሱን የናንተ ትውልድ እንደዛ ነበር እስኪ የመጨረሻ አንድ መጽሐፉ ላይ አንድ ያነሱት ነገር አለና ከናሽናል ዲያሎግ ጋር ተገናኝቶ ማስበው በጣም የምፈራው ነው ሲያንስቶታ ፕሮፓጋንዳ የሚላል ፕሮፓጋንዳ ምንድነው ፕሮፓጋንዳና አጀንዳ ሴቲንግ የተለያየ ነገር ነው ፕሮፓጋንዳው አጀንዳ እንዲቀረጽ ሊያደርግ ይችላልና በዚህ በናሽናል ዲያሎግ ላይ ፕሮፓጋንዲስቶች እንዳይጠልፉት ለማድረግ ፕሮፓጋንዳ ምንድነው ጥሩ ፕሮፓጋንዳም አለ ያው ሌላ ደግሞ የተወሰነ ግሩፕን ለአግልሎ ለመጥቀም ወይም ሰም ኢንትረስትድ እና አውትስፖከን የሆነ በጣም መናገር የሚፈልጉና ጉዳያቸው መፈጸም የሚችሉትም አደባባይ ላይ ተውለብልበው የኮሚሽኑንም የኢትዮጵያ ህዝብንም ውይይት ምክክር ሊጠልፉ የሚችሉ እድሎች እንዳይመጡ ኮሚሽኑ ፕሮፓጋንዳና የፕሮፓጋንዳ ጠለፋ በአጀንዳ ሴቲንጉ ላይ በብዛት ምንድነው ፕሮፓጋንዳ ኮሚሽኑ ያንዴት ያያዋል እስኪ ከመጽሐፉም ከምንም ተነስተው ይሄ በጣም ጥሩ መጽሐፍ ነው ፕሮፓጋንዳን በጣም የሚገርመው ቃሉ ከካቶሊክ ቤተክርስቲያን የመጣ ነው ፖፕ ግሪጎሪ 13ኛ ማለት ምንድነው ይሄ የፕሮፓጋንዳው ነገሩ አመጣጡም ሲታይ ምንድነው ማርቲን ሉተር ኪንግ ፕሮቴስታንቲዝም እንትን ብሎ በጣም ፕሮቴስታንቲዝም አንድም ሲጀምር ለምንድነው የጀርመን ህዝብ በላቲን የአምላክን ቃል የሚማረው በቃ በራሱ ቋንቋ ይማርም እንዴ ብሎ በጀርመንኛም ተርጉሞ በጀርመንኛ እንትን ብሎ ሁለተኛ ደግሞ እዛው እንትን አድርጎ ብዙ ነገሮች ፓትሪያርኮቹን እንደ ንጉስ የመሆን ምናምን ብዙ ነገሮች የጠየቃቸው ጥያቄዎች ነበሩ እሱም ራሱ ካቶሊክ ነበር መጀመሪያም እና እንደዛ ያለ ፕሮቴስታንቲዝም እንትን ያለ በሚሄድበት ጊዜ ካቶሊክ ቤተክርስቲያን ፕሮፓጋንዳም የተጀመረው እንደዛ ነው ፕሮፓጋንዳ መርጨት መርዝራት እንደማለት ነውና
አክቲቭሊ እንትን ማለት ጀመረ እና ብዙ ጊዜ አይታችሁ ነው ጀሲቶቹ የዛ እንትኖች ናቸው ጀሲቶች አሁን እዚህ ተፈሪ መኮንንም ሲያስተምሩ የነበሩት እነሱ ናቸው እየዞሩ መስበክ የአምላክን ቃል እየዞሩ እንትን ማድረጉ እነሱም እንትን ማድረግ ጀመሩ እና ፕሮፓጋንዳ እንግዲህ ምንድነው ማርጨት መዝራት የምትፈልገውን ነገር በእንትንህ ላይ ማስፈንና እንትን ማድረግ ማለት ነው ሌላ እንትን የለው እና አሁን ለምሳሌ ጥሩ ኤግዛምፕልም ላመጣልህ ይችላል በጦርነቱ ጊዜ አሁን ባለፈው ጦርነት ጊዜ ኢንፋክት ቤዝድ ኦን መጻፌ ላይ የታህሳስና ህዳር 2014 ምን ሊሆን በዚህ መጽሐፍ መሰረት ምን አይነት ነው የጦርነቱ ሁኔታ የሚለውን አንድ አራት ፔጅ የጻፍኩት ነበር እዛ ላይ እንትን ብየዋለሁ ምንድነው አሁን ታያለህ ፕሮፓጋንዳ እንዴት ሲጠቀሙ እንደነበር ከሁለቱም ሳይድ ለምሳሌ አንደኛው የደርግም ጊዜ ነበር አሁንም ነበር ያኛው ለምሳሌ የደርግ ጊዜ አጋሚዶ እንትን አናርኪስት የሚሉ በዛ for that matter የሃፓም ፊዲስት ምናምን ይያለ ይሄ ፓርት ኦፍ የፕሮፓጋንዳ ነው ቃል አሁን በዚህ በጦርነቱም ጊዜ ምን ነበር የሚባለው እነዚህ የሃዳውያን ጨፍላቂዎች አይደለም የእንትን ኩዴታ ላይ እንትሚያል ጁንታ የሚለው አሁን ኤቨሪባዲ ጁንታ was እንትን that is a propaganda ትልቅ ሮል አለው ኤቨሪባዲ አሁን ገና ስታወራው በጁንታ ብሎ ነበር እንትን የሚለው እና ይሄ ትልቅ ፋሺስት የሂትለር ጊዜ አሁን ለምሳሌ አይሁዶችን እንትን ለማለት የነ ጎብልስ ምናምን አይጦች ይሄው እንትን ይያሉ በሚለው ያ እንደዛ ነበር የሚያዋቸው እና ለዛ ህዝቡ አይጦች ይው ሊያጠፉ ነው ምናምን እንደዛ አይነት እንትን ይማም እና ቀላል አይደለም ይሄ ፕሮፓጋንዳ ሮል እና አሁንም ፕሮፓጋንዳና ከሚዲያው ጋር በተለይ እና ሚዲያው በሰፊው እንትን ሊያደርገው የሚችሉና ፕሮፓጋንዳ ትልቅ ሮል አለው በእንትን ምክንያቱም ፕሮፓጋንዳው ግን አፒል ማድረጉን ማሰባመንት ማድረግ አለበት ያው የዛን ጊዜ ጦርነት ጊዜ ስለሆነ ከፍራቻ ጋር ነው ይሄ ያ ፕሮፓጋንዳ ሄዶ መጡብህ እንትን ሊያደርጉ ነው ከሚለው እና ደግሞ ኔጌቲቭ ነው አዎ ኔጌቲቭ ፖዚቲቭ አድርጎ መጠቀም በደንብ ብቻ ሁሉም ፕሮፓጋንዳ ኤቭሪቲንግ ፕሮፓጋንዳ ጥሩ ኤግዛምፕል እስቲ ይሄ ፕሮፓጋንዳ አድቨርታይዚንግ ፕሮፓጋንዳ ነው ምን አይነት ፕሮፓጋንዳ ነው የሚሉት እንትኖቹ ሪሰርቸሮቹ እንትን ሲሉ ፕሮፓጋንዳ is ዋናው ትልቁ ፕሮፓጋንዳ አድቨርታይዚንግ ነው አድቨርታይዝመንት ላይ የምታው ደመኛ ፕሮፓጋንዳ ነው ያው ምን ያረጋል መሰለ ከዛ በኋላ በፕሮፓጋንዳ ያየነው ልብስህ ላይ ለጥፈት ሄዳለ ልብስህን ናይኪ ምናምን ብላ this is also ያ ፕሮፓጋንዳ ነው አንተ ላይ እንትን የሚያርግ እና ትልቅ ሮል አለው እና አሁንም ፕሮፓጋንዳም ለእንትኑ ሊጠቀሙበት በጣም ትልቅ እንደ ናሽናል ዲያሎግ ኮሚሽኑ ፕሮፓጋንዳ ሊኖር ይገባል ለምሳሌ የምክክር ውይይቱ በቃ ብራንድ እንደሆነ መፍትሄ እሱ ብቻ እንደሆነ በብዛት እነሱ ግን ያው እነሱም ትንሽ ያው ዝም ይላሉ ይሄን ፕሮፓጋንዳውን ቁልፍ ነው አይሉም የሆነ አሁን ለምሳሌ ጋዳፊም እዚህም ሀገር ተብሏል በእንስሳ ለምሳሌ አንድ የህዝብ መዝሙር ላይ ጅቦች ቢከቡንም የሚል አለ በዚህ በኩል ደግሞ የቀን ጅቦች የሚል አለ ኔጌቲቭ ነገሩን እንደሚደረገው ሁሉ ለምሳሌ እንትን ምክክሩ ቁልፍ ነው አንበሳ ድርሻ ያለው የሚሉ የፖዚቲቭ ፕሮፓጋንዳ ስልቶች መንደፍ አለባቸው ብለው የመከሯቸው ነው የሚመስልኝ ቴክኒካሊ ሶ እንግዲህ አክቹአሊ አላቅ ብዙ እንትን ይኖራቸውናል ምን እናረጋለን መጀመሪያ ይሄን እናረጋለን ሁለተኛ ይሄን እናረጋለን እንዳጋጣሚ ትንሽ አንድ ጊዜ አቶ ዘገየ እንትን ሲሉ እንደሰም ክፍላ በየቦታው በየእንትን ያረግን ነው አንድ ትንሽ ነገር የሰማው መስሎኝ ይባል አንድ ኢንተርቪያቸው ላይ ዘገየ አስፋው አንድ ኢንተርቪው ስለ በየቦታው እየዞሩ ውይይት ያደርጋሉ ግን እንዴት እንደሆነ
actually እሱንም ራሱን ኦፕንሊ በሚዲያ ላይ አውሉትም ልታውቁ የምችለው ምን እያደረጋችሁ ነው ምን እየተደረገ ነው ወዴት ለመሄድ እያሰባችሁ ነው ያንን በሚያደርጉበት ጊዜ በሚዲያ ላይ በየጊዜው በሚያወጡበት ጊዜ they will keep the idea of the ውይይት እንትኑን ሚዲያ ላይ ያቆዩታል ሚዲያ ላይ ይቆያል አንድ ጊዜ ብቻ ጠፍቶ ወይ እንትን ባለ ጊዜ ዛሬ ስብሰባ አረግ ምናምን አይደለም at different times ባደረጉት ቁጥር አሁን ለምሳሌ አንድ ተራው ጥረት ላይ የኤድስ እንትንሰል ኤድስ as a news ባወራ ቁጥር it remains in the media in agenda ውስጥ ይቆያል ግን አንድ ነገር አውርተ ካቆም ከወር በኋላ ብታወራ ወይ ከሁለት ወር በኋላ ብታወራ አይሆንም ግን try to keep it ሚዲያው ላይ እንዲቆይ ማድረግ መቻል አሁን ለምሳሌ አገራዊ ምክክር እምብርት ነው ያገሪቷ እምብርት ነው ወይንም ያለ አገራዊ ምክክር መዝለቅ አይቻልም የሚል ነገር እንዲያቸው ደሞ መታረጋቸው ነገሮች every time መታረጋቸው ነገሮች if you get access to the media አሁን እንደዚህ ሆነ ሰው ሁሉ ጊዜ ከሰው እንትን ውስጥ የሚዲያ አጀንዳው ላይ ያደረከው ማለት ነው የሚዲያ አጀንዳው ላይ ያደረከው ማለት ነው ወደ ፐብሊክ አጀንዳው እንትን ለማድረግ እድሉ ሰፊ ነው ለፐብሊክ ኦፒኒየን መቀስቀሻ ይሆናል እድሉ ሰፊ ነው የሚሆነው የመጨረሻ አንድ የግል ጥያቄ ልጠይቀውትና ልጨርስ እንግዲህ እሱ በተማሪው ንቅናቄ ጊዜ ራሱ የዚህ ዩኒቨርሲቲ ተማሪዎች ዶክተር በጋሻው ጌታቸው በጋሻው ፕሮፌሰር ጌታቸው በጋሻው በነበሩበት ጊዜ እርሶ የፋይናንስ እና የፐብሊኬሽን እንግዲህ የሚዲያም ክፍል ኃላፊ ነበሩ ባዮሎጂም ሳይንስ ተማሪ ነው በዛ ላይ ደግሞ ሚዲያ እና ሳይንስን አገናኝተው ብዙ ስራ ሰርተዋል በተለያዩ የዓለም አቀፍ መስሪያ ቤቶችም ውስጥ አሰን ኤክስፐርት ሰርተዋልና የእርሶ ጊዜ ወጣቶች እንግዲህ እና ማሃ እና ባይጻዬ ሌሎችም እና መለስም እናቷ አንዳርጋቸውም ሌሎችም አለ አይደለም ብዙዎቹ እንትኖች ወጣቶች ዶክተር አረጋዊ በርሄም እንደዚህ ፋንታውን ጥሩነህም የመሳሰሉ እነዛ የተማሪ ንቅናቄ ውስጥ የነበሩ ተማሪዎች በሙሉ ለለውጥ ብዙ ታገለዋል ግን ለውይይት ታገላችሁ ታቃላችሁ ወይ ውይይት አድርጋችሁ ታቃላችሁ ወይ መመካከር አዲስ ባህላችሁ ነው ለእናንተ አለመመካከራችሁ በመከክር ውስጥ አለመቆየታችሁ እና በመከክር ችግሮችን ለመፍታት አለመሞከራችሁ ይቆጨውታል ያልገባኝ መመካከር ከማን ጋር ነው የምንመካከረው እርስ በርሳችን ማን መካከራለን ምናረጋው ነገር ግን ከማን ከነበረው መንግስት ነው እንግዲህ ካጼ ኃይለ ሥላሴ መንግስት ሌላም ካለው የደርግ መንግስት ነው የደርግ መንግስት እንኳን ትንሽ አንድ አመት ምናምን ነው እንግዲህ መመካከሩ ከማን ጋር ነው within us ግሩንም for that matter እኛው ከኛው መሃል ነው ወጥተው ግማሾቹም ያው በህዋትም የገቡት ያው ተማሪው ንቅናቄ ላይ ህዋትም ሻቢያም ሆነግም ያፓ እና ሁሉም እንደ ምርጫ ጠፍቶ ጠመንጃ ተሸክመው ለመሄድ ተገደው ወጡ እንጂ ከማን ጋር ነው የሚመካከሩት ከአጼ ኃይለ ሥላሴ መንግስት ደግሞ አዘ ድርጅትም እንትን ብለው የነበሩ አይደሉም እንጂ መመካከርን ለመመካከር ግቢ ውስጥ ሆነ በተማሪው ማህበሩ ምናምን መመካከር አለ ከዛ በተረፈ ግን ያው ሁሉም መንገዱ ዝግ ስለሆነ ነው ወጥቶ ጠመንጃ ይዞ ወጣ አሁን መጨረሻም ግማሹም ገባ ጥሩ ጥያቄ ግን ለእርስ በርሳችሁ ባለ እንትን ልዩነታችሁን የምትፈቱበት መንገድ በኋላ ነው እንግዲህ እርስ በርሳችሁ ሆነ ከተማሪው ንቅናቄ በኋላ የመጣ የፓርቲዎች ነው እንጂ በተማሪዎች ንቅናቄ አይደለም ትወያያላችሁ ጠብ የለም ምንድነው የተማሪው ንቅናቄ ላይ ጀነራል አሰምብሊ ያለ እዛ ዲስከስ ታደርጋለህ ይወሰናል ከዛ እንትን ታደርጋለህ ጉልበቱም የለህም ጉልበቱ ምን ለማድረግ ነው ያው ውሳኔ ያሳልፈው ወይ ትምርት እናቆማለን ወይም እንደዚህ መሆን አለበት እና ወይንም መሬት ላራሹ ምን የሚለው መፈክር ይዘን እንወጣለን ከዛ በተረፈ ሌላ ለስልጣን የምትሄድ አይደለም ተማሪ ነህ ግን ትልቁ ነገር የሚከበረው
በአፄ ኃይለ ሥላሴ መንግስት ጊዜ ዩኒቨርሲቲ ውስጥ ክፍት ነበረ ዲስከስ ምንም ነገር ዲስከስ ታደርጋለህ ምንም ነገር ትጽፋለህ ከዛ እስካልወጣ ድረስ ትዝ ይልህ እንደሆነ የነ ኦቦ ኢብሳ ጉተማ ኢትዮጵያዊ ማን ነው የሚለውንም የጻፉት እዛው ዩኒቨርሲቲ ውስጥ እንትን በነበረ ጊዜ ነው እና ዩኒቨርሲቲ አፄ ኃይለ ሥላሴ ጊዜ ክፍት ነበር ከዛ በኋላ ታንክስ ደግሞ ለልጅ ካሳ ወልደ ማርያም he was family solo አይደለም he was fighting it was ፕሮፌሰር መስፍን አንድ ጊዜ ኢንተርቪው ሲያደርጉ ስለ ልጅ ካሳ እንትን ያሉት በጣም እንትን የሚል ነው his stature የገለጹት ለማዓዛ ጋር እንትን ሸገር ላይ በጣም እንትን የሚል ነው እና ከዛ በኋላ ግን ደርግ መጣ የተማሪው እንትን ሆነ እንዴት ኮንቲኒዩድ አሁን ተማሪው እንደልቡ ዩኒቨርሲቲ ውስጥ ዲስከስ ማድረግ አይችልም እንትን አይልም ያ ስለዚህ የውይይት ባህል በተማሪው መካከል እንደው በጣም ከፍተኛ ባይሆንም የዲሞክራሲ ያለበት ውይይት ታደርጉ ነበር መንግስት ጋር ውይይት ለማድረግ መንግስት ኢሹዎችም የተነሱት እኮ ያ ክፍት ስለሆነ ነበር እኮ ማውራት ስለ መሬት ላራሹ ማውራት እንደዚህ ነገሮች ሁሉ ሊወራው የቻሉት እኮ እንደዚህ ክፍት ስለሆነና ስለምትወያይ ነው እኮ በጣም አመሰግናለሁ ዶክተር አድማሱ ጣሰው እዚህ ድረስ መተው ሐሳቡን ስላጋሩን ለኢትዮጵያ የሚጠቅመው የመሰለውትን ነገር ስላካፈሉን እጅግ አድርገን እናመሰግናለን ሌላ ጊዜም እንግዲህ የመጡ በዚህ ከፍተኛ ጥልቀት ያለው ሐሳብ ያለበትን ዕውቀቱን እንደሚያጋሩን ተስፋ አደርጋለሁ የህዝብ አስተያየትና ተዛማጅ ጽንሰ ሐሳቦች የሚለው መጽሐፍቱን ሰዎች ገዝተው ቢያነቡት በተለይ ደግሞ የሚዲያ ባለሙያዎች ከፍተኛ ጥቅም እንደሚያገኙበት እርግጠኛ ነን አመሰግናለሁ በጣም አመሰግናለሁ ክቡራን አድማጭ ተመልካቾቻችን የዛሬውን እንምከር ፕሮግራም በዚህ አጠናቀናል አመሰግናለሁ